ሜቢ ለኸይር ነው አላህ ሊፈተነን የፈለገው። ደስተኛ ሁኚ ኢንሻአላህ እደራቸዋለሁ። እኔ ነኝ አጨብጭቤ ምድርሽ ፍቅርሽ ሊያማች ነው ኢሳም ጋር ነው አረስ ጆሬ ነው ኢክራም ኩልት ድራት ነው ሰርጉ እንዳረስ ነው። ኢራናውያን ሁጃጆች የሐጅ ስፍራን ለቀው በመውጣት ላይ ናቸው። ሁጃጆቹ በስፍራው ላይ አሁንስ መኖርን ፈራን። እጅግ አሳዛኝ የወጣቱ ታሪክ አላህ እኔንም እናንተንም እጅግ ያሳዝናል፣ እጅግም ልብ ይሰብራል። የዚህን ወጣት ታሪክ ስንሰማ በጣም ነው ልባችን የተነካው። ነገሩ እንዲህ ነው። የተወለደው ከድሃ ቤተሰብ ነው። ለችግር እጅ ያልሰጠው ወጣቱ ጠብቆ አሳድጎ ከልጅነቴ አይ ቲንክ እቺ ልጅ የሆነ ጊዜ ሰለምኩኝ ምናምን ነገር ያለችው ልጅ አይደለች? እስከ መቼ ነው በሰው አይን እያሳበብክ የምትቀጥለው? የሆነ ነገር ባልተሳካልህ ቁጥር የያዝከው ስራ ሊሆን ይችላል፣ ትምህርት። فمن شرح الله صدره للإسلام فهو على نور من ربه أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو የቻናል ተከታታዮች ባላችሁበት ያላህ ሰላም እዝነት ረድኤት ታለ ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ የሚያሳዝን መረጃም አለ። የተለያዩ ቪዲዮዎች አሉ። ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ኢንሻአላህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ አናቀምም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ኢንሻአላህ ቀጥታ ወደ ቪዲዮ አለፍኩላችሁ። እስከ መቼ ነው በሰው አይን እያሳበብክ የምትቀጥለው? የሆነ ነገር ባልተሳካልህ ቁጥር የያዝከው ስራ ሊሆን ይችላል፣ ትምህርት፣ ትዳር ጉዳይ ምናምን ሊሆን ይችላል። ሳይሳካልህ በቀረ ቁጥር የሰው አይን እኮ ነው እባክህ የሰው አይን አስቸገሪ ምናምን ብትለው፣ እርግጥ ነው በአሁን ጊዜ የሰው አይን ብዙ ነገር እያበላሸ ነው ያለው፣ ያው እንደሚታየው ማለት ነው። ግን ከሰው አይን የበለጠ ነገር ልንገርህ፣ ወንጀልህ እስቲ የምትሰራቸው ወንጀሎች ላይ እስቲ ትኩረት አድርግ። ኻሰተን ደግሞ ለብቻ ስትሆን የምትሰራቸው ወንጀሎች፣ እነዛ ነገሮች ላይ ትኩረት አድርግ። እነዚህ በሲር የሚሰሩ ወንጀሎች በተለይ በጣም ይሄ ተውፊቅነትን ከኛ የመንፈግ ፓወር አላቸው። በቃ በህይወት ስኬታማ እንዳትሆን ከሚያደርጉ ነገራቶች አንዱ ወንጀል ነው። ወንጀልህ ላይ አትኩር። የምትሰራውን ወንጀል ካለ እነዛን ነገሮች ለመቀነስና ለማጥፋት ሞክር። እስትግፋርና ብዛ ወደ አላህ ተመለስ። ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ ወላሂ ሳህ የማይካድ እውነታ ነው። ሁላችንም ራሳችን ላይ ፎከስ ልናደርግ ይገባል። ለምንድነው ህይወታችን ቀና ያልሆነ? ለምንድነው ያልተሳካልን? ለምንድነው ትልቅ ደረጃ ያልደረስነው? ለምንድነው ደስተኛ ማንሆነው? ኢቭን በህይወታችን ማለት ነው። ይሄ ትልቁ እንግዲህ ማሳያ ወንጀል ነው። የምንሰራቸው ወንጀል ፎከስ ብናደርግ እኔ ምን አይነት ወንጀል እየሰራሁ ነው? ይሄ ነገር ወይ አይደለም እንዲያገደብኛለሁ ብለን ሁላችንም ራሳችን የምንጠይቅ ሁላችንም ወንጀለኛ ነው። ሁላችንም ያን ነገር እናገኘዋለን ብዬ አስባለሁ። ስለዚህ አላህ ወንጀሎቻችን ይቅር ይበለን። እኛም ደግሞ ወንጀል ላለመስራት እንሞክር። በተቻለን አቅም ወደ ከይር ነገር ላይ እንሰማራ ለማለት ወዳለ ቦታችን የሚጠቅም መልእክት አስተላልፎልናል ብዬ አስባለሁ። ከዛሬ ጀምሮ እንግዲህ ወንጀሎቻችን እንቀንስ። እነዛን በተውነ ቁጥር እነዚህ ሙካሊፋ የሆኑ ወይም ችግሮች በሙሉ እንግዲህ ይወገዱልናል ማለት ነው። ያጀማ አሁንስ መኖርን ፈራን። እጅግ አሳዛኝ የወጣቱ ታሪክ አላህ እኔንም እናንተንም ከእንደዚህ አይነት ክፉ አደጋ አላህ ይጠብቀን። እጅግ ያሳዝናል፣ እጅግም ልብ ይሰብራል። የዚህን ወጣት ታሪክ ስንሰማ በጣም ነው ልባችን የተነካው። ለእናንተም እናካፍል ብለን በአማርኛ በዚህ መልኩ አቅርበነዋል ይለናል ፋስት መረጃ። ነገሩ እንዲህ ነው። የተወለደው ከድሃ ቤተሰብ ነው። ለችግር እጅ ያልሰጠው ወጣቱ እስከ 10ኛ ክፍል በጥሩ ውጤት በማጠናቀቅ ማትሪክ ተፈተነ። አሁን ሁለት አማራጭ አለው። ፕሪፓራቶር ገብቶ ውጤት በማምጣት ዩኒቨርሲቲ መማር ወይም ደግሞ 10ኛ ክፍል ያገኘው ውጤት ይዞ ኮሌጅ ገብቶ ተምሮ ቶሎ ስራ መያዝ። ፕሪፓራቶር ገብቶ ወደ ዩኒቨርሲቲ ቢሄድ ምኞቱ ነበር። ነገር ግን የሚያስተምረው የሚደግፈው ሰው ያስፈልገዋል። አዲስ አበባ የሚገኝ ዘመዱ እንዲረዳው ጠየቀው። ፕሪፓራቶሪ ከምትገባ ዲፕሎማ ተወዳደር ብሎ ምላሽ ሰጠው። ዩኒቨርሲቲ የመማር ህልሙ ተጨናገፈ። ያለው አማራጭ ፕሪፓራቶር የሚለው ትቶ ዲፕሎማ ተምሮ በአጭር ጊዜ ስራ ይዞ ታናናሾቹ ማስተማር የሚለው ውሳኔ በመወሰን የጤና ትምህርት ተወዳድሮ በመግባት ትምህርቱ በአግባቡ ጨርሶ በማዕረግ ተመረቀ። ከተመረቀ በኋላ 2 ዓመት ወደ ቤተሰብ ተመልሶ ያለ ስራ ተቀምጧል። ከ2 ዓመት በኋላ ህልሙ የነበረው የዩኒቨርሲቲ ትምህርት ለመማር ፕሪፓራቶር ተመዘገበ። ትምህርቱንም በሚገባ ተከታትሎ የ12ኛ ክፍል ፈተናን ጥሩ ውጤት በማምጣት አምቦ ዩኒቨርሲቲ በኢንዱስትሪያል ኢንጂነሪንግ ትምህርት ተመደበ። አምቦ ዩኒቨርሲቲ ጥሩ ውጤት በማምጣት እዛው መምህር በመሆን ተቀጠረ።
የሁለተኛ ዲግሪ ትምህርት በማግኘት አዲስ አበባ ዩኒቨርሲቲ ትምህርቱ መከታተል ጀመረ። በዚህ ውስጥ እያለ ትዳር መሰረተ። ባለቤቱ ወለጋ ጊዳሚ የሚባል ቦታ ገጠር ውስጥ ነበር የምትሰራው። እሱን አቁማ እሱ ጋር እንድትመጣ ካደረገ በኋላ ስራ ጀመረች። ከብዙ የህይወት ውጣ ውረድ በኋላ ልጅ ወለዱ። ልጃቸው 3 ዓመት ሞላት። ህይወት በዚህ ሁኔታ እየቀጠለ የሚስቱ እህት ቅዳሜ ከሐረማያ ዩኒቨርሲቲ ስለምትመረቅ ልጁ ሚስቱና የባለቤቱ እናት ለማስመረቅ ሐረማያ ሄዱ። ከምርቃቱ በኋላ ትንሿ ልጅ አባቴ ናፍቆኛል እንሂድ በማለት በማልቀሷ ከምርቃት በኋላ የተወሰኑት ቀናት መቆየት ቢፈልጉም ያለ ፕሮግራማቸው ሰኞ ወደ አዲስ አበባ እየመጡ በአዲስ አበባ ቃሊቲ ፐብሊክ ባስ ባደረሰባቸው አደጋ ህይወታቸው ካለፉ 9 ሰዎች ውስጥም የዚህን ወጣት ልጅ ሚስትና የሚስቱ እናት ህይወታቸው አልፏል። እጅግ ያሳዝናል። እውነትም አሁን መኖርን ፈራን። እጅግ የሚያሳዝን መረጃ ነው። በትላንትናው ዕለት እኔም ቪዲዮ ሰርችላችሁ ነበር። 9 ሰዎች በአንድ ቅጽበት እንደሞቱ ወደ 11 ሰዎች ገደማ ሰዎች ደግሞ እንደተጎዱ በዚህ አደጋ እንግዲህ ተመልክተን ነበረ። ነገር ግን ከነዛ አደጋዎች መካከል እነዚህ 3ቱ ተመልከቱ። የዚህ ወጣት ታሪክ እጅግ ብዙዎችን ልብ ያሳዘነ ብዙዎችን ልብ ያደማ ታሪክ ነው። የድሃ ልጅ ነው። ብዙ ህይወት ፈትነዋለች። ብዙ ውጣ ወረድ አይቷል። በስተመጨረሻ ትዳርን መስርቶ ልጁንም ሚስቱንም የሚስቱንም እናት በአንድ ቅጽበት አጣ። አስባችሁታል? ይህ ሰው ይሆናል? ኢና ሊላሂ ሱብሃነላህ። እጅግ እጅግ አሳዛኝ ነው። እኔንም እናንተንም ከእንደዚህ አይነት አስከፊ አደጋ ይጠብቀን። በጣም ብዙ ነገራቶች ነው በአሁን ላይ እየተሰማ ያሉት ማለት ነው። እኔ እንጃ ምን እንደምል አላውቅም። ቃላትም አጠረኝ። ለሱም ለወዳጆቹም መጽናናትን እመኛለሁ። ከእንደዚህ አይነት አስከፊ አደጋ አላህ ይጠብቀን። ያ ጀማ ሱብሃንአላህ። መኖር ትርጉም እንደሌለው አያችሁት። ስለዚህ እንግዲህ ሁላችንም ላኪራ ቤታችን የምንለፋ አላህ ያደርገን ለማለት እወዳለሁ። ዱንያ ብላሽ ናት፣ ወላሂ ከንቱ ናት ዱንያ። ዘላለም ጠባቂ ጠብቆ አሳድጎ ከልጅነቴ አይ ቲንክ እቺ ልጅ የሆነ ጊዜ ሰለምኩኝ ምናምን ነገር ያለችው ልጅ አይደለች? ብቻ ግን ጠባቂያችንም ተንከባካቢያችንም አሳዳጊያችንም ሚካኤል ሳይሆን ማን ነው? እስቲ ኮሜንት አድርጉት። አላህ ሱብሓነሁ ወተዓላ ነው ያ ጀማ። ጠባቂያችንም ተንከባካቢያችንም ሁሉ ነገራችን አላህ ሱብሓነሁ ወተዓላ ነው። በዚህ መልኩ ኮሜንት ተመልሷል ትላላችሁ፣ እኔ መልሽላችኋል። እናንተም ትሉታላችሁ ብዬ ተስፋ አድርጋለሁ። እቺ ልጅ ሰለምኩ ስትል ተከናንባ አሁንም ተከናንባለች። ምንድን ነው እየተፈጠረ ያለው አልገባኝም። አንዳንድ ሰዎች ሰለምን እያሉ ይመጣሉ። ምን ለማግኘት አላውቅም። እንጃ ከእስልምና ምን እንትን የሚባል ነገር አለ። እስልምና ለሁሉ ነገር አይመችም። በነገራችን ከዛ ህይወቷ የሆነ አልጣጣም ያላት መሰተር አለ፣ ሂጃብ መልበስ አለ፣ ብዙ ስርዓት የሚባል ነገራቶች አሉ እስልምና ውስጥ ማለት ነው። እነዛ ነገራቶች አልመቻችላት ብሏት ነው ያጀማ። ይህ እኮ የውስጥ ሰላምን ነው የሚሰጠው። ለምን እንደሆነ አላውቅም። ባለማወቅ ቁርአን ባለመቅራት ስለ እስልምና ጠለቅ ብሎ ባለማወቅ ምንም የሆነ እንዲሁም ደግሞ ተልእኮ ኖራቸው የሚሰልሙ ከዛ ወደ እንግዲህ የነበሩበት እምነት የሚመለሱ ብዙ ሰዎች አሉ። ምንም ፈልገው እንደሆነ አላውቅም። ለማንኛውም አላህ ሂዳያ ይስጣችሁ ነው የምለው። ለዛ ነው እንጂ እስልምናን ያወቁት እስልምናን የተማሩት በአጭር ቅጽበት ስለ እስልምና የተረዱትና ያ ውስጣዊ የእውነት ብለው አላህን ብለው ነቢያችን ሰለላሁ ዐለይሂ ወሰለም ብለው እስልምናን እምነቱን ብለው የመጡ ሰዎች በዛው ጸርሰው በዛው ብዙ እውቀት ተምረው ሌሎችንም እስከ ማስለም ደረጃ እየደረሱ ያለበት ሁኔታ ነው። ብዙዎችን እየተመለከትን ነውና ለመላቀቅ በጣም ይከብዳል እስልምና ያ ጀማ። እንዲሁም ደግሞ ለመበሽቀጥ አይሆንም። ለዛም ይሆናል ወላሂ አለም። ብቻ ምን ትላላችሁ እናንተ? ያ ጀማ የኢራን ሁጃጆች እንግዲህ እየተመለሱ ነው። ቪዲዮን እንመልከትና አዲስ ነገርም አለ በጋራ እንመለከታለን። ኢራናውያን ሁጃጆች የሀጅ ስፍራን ለቀው በመውጣት ላይ ናቸው። ሁጃጆቹ በስፍራው ላይ ያለው ሁሉ እንዳስደሰታቸው ገልጸዋል። ላቅ ያለ ምስጋናም ለተደረገላቸው ነገር ሁሉ አቀርበዋል። የተለያዩ አገልግሎቶች በሙሉ ተነሳሽነት የሚሰጥበት ስፍራ እንደሆነ ገልጸው የሰው ልጅ አያያዝ የተካኑ ሰዎች ስብስብ ያለበት ቦታ ነው ሲሉ ስፍራውን ኢራናውያኑ ሁጃጆች ገልጸዋል። አክለውም ቀልጣፋ፣ አስደሳች ሆኑ ዘርፈ ብዙ አገልግሎቶች እምነትን መሰረት በማድረግ የሚሰጡበትን መንገድ አድንቀው በቆይታቸው
ደስተኛ እንደሆኑና በቦታው ስላለው የተሟላ የመሰረተ ልማት አቅርቦትም ታላቅ ምስጋና በደስታ ተሞልተው አቅርበዋል። ማሻአላህ እንዲሁም ደግሞ በጣም ደስተኛ እንደሆኑ ተናግረዋል። ወደ እንግዲህ ሀገራቸው እየተመለሱ ያለበት ሁኔታ ነው። ጥሩ እንክብካቤ እንደተደረገላቸው ያው በጦርነቱ ምክንያት ወደ ሀገራቸው መግባት አልቻሉም ነበር። ያው በረራ ምናምን ስለተዘጋ በዛው በሳውዲ አረቢያ አርፈው ነበር ሁጃጆች ማለት ነው። አሁን እየተመለሱ ነው። ጥሩ ጊዜ እንዳሳለፉ እንዲሁም ደግሞ ያመሰገኑም ያለበት ሁኔታ ነው። ከዛ ጋር ተያይዞ እንግዲህ የተኩስ አቁም ስምምነት ተደርጎ ነበረ። ሁላችሁም እንደምታውቁት የሰሞኑ አዲስ ነገር የለም። አንድ አዲስ ነገር አለ። እስራኤል ጀነራሎቹን ጭምር ገድያለሁ ያለች የኢራኖቹ ማለት ነው። በዚህ መልኩ እነዚህ ሶስቱ እንዳልሞቱ ይፋ ወጥተው በቪዲዮ ጭምር ማለት ነው መልእክት አስተላልፈዋል። እንግዲህ ኢራን በእስራኤል በይፋ የተሸነፈችበትን አጋጣሚ እንግዲህ ይህ ትልቁ ማሳያ ነው ብዬ አምናለሁ። እንዲሁም ደግሞ ተለምነውም ጭምር ነው እንግዲህ ኢራኖች የተኩስ አቁም ስምምነት የተደረገው በስተመጨረሻ አሸናፊ ሆናለች። ማሻአላህ በጣም ደስ ይላል። አላህ ሁሌም ከተበዳዮች ጎን ነው እና እስራኤል ላይ እየደረሰባት የነበረው ጭራሽ ከጋዛ ብሶባት ብዙ ነገር ነው እየተመለከትን ያለ ነው። ንጹሐን ሲበድሉ የነበሩት ሀገራቶች እንግዲህ ተደምስሰዋል ማለት ነው። ማሻአላህ በጣም ደስ የሚል ነገር ተመልክተናል። አላህ ሀገራችንን ሰላም ያደርግልን። አላህ ሁሌም ከተበዳዮች ጎን ነው። ሁሌም እንግዲህ ለወገኖቻችን በዱዓ እንርሳቸው ለማለት እወዳለሁ። ያጀማ ጆሮዬና ኢክራም ማንፈኪያ ልትድራት ባሏ ባሏ አይደለም ለካ ኒካህ የለም። ለማንኛውም ኢሳምን ልትድራት ነው። እልል ሰርግ በላና በሉኛ። አንቺ ጋር ያለውን ስሜትና በጣም ገብቶኛል። አይ ችግር የለውም። የአንቺ ጥፋት እኮ አይደለም፣ የአንቺ ጥፋት አይደለም፣ የእሱም ጥፋት አይደለም፣ የኔም ጥፋት አይደለም። መሆን ያለበት ነገር ነው እየወረ ያለው። ሜቢ ለኸይር ነው አላህ ሊፈተነን የፈለገው እንጂ የኔና የሱ ነገር ጥሩ መሆን ቢችል ኖሮ ድሮ ይሆን ነበረ። እዚህ ድረስ አንደርስ ነበር። አንቺ መምጣትሽ ለኸይር ነው። የምርሽ ያው አላህ ያለው ነው የሚሆነው። መቼም እኛ እንትን ባልና አይደለም። የአንቺ መምጣት እንግዲህ አላህ ስለፈለገው ነው የሚመጣው እና አንቺም አሁን የመጣሽበት ሰዓትም አሪፍ ነው። ምክንያቱም እኔ አንቺን ሳይሽ አንቺ ለሱ በጣም ምርጥ ልጅ ነው የምትሆኝበት። ገባሽ? እኔ እንደውም እሱ ነው እንዳይጎዳሽ የምፈራ። ምክንያቱም አይደለም እኔ እንጃ ብቻ ግን አንቺ ጠንቀቅ በይ። ለማንኛውም ደስ ያለሽን አድርጊ። ደስተኛ የሚያደርግሽን ነገር አድርጊ። እንደዚህ ደስተኛ የሚያደርግሽ ከሆነ ከሱ ጋር መሆኑ ደስተኛ የሚያደርግሽ ከሆነ ደስተኛ ሁኚ። ኢንሻአላህ እደራችኋለሁ። እኔ ነኝ አጨብጭቤ ምድርሽ ኢንሻአላህ። እንደውም እንዳንቺ አይነት ሴት ቢበዛበት ነው እንጂ ለሱ እንማጥይበትም እንደውም እሱ ያንስብሻል እንደኔ እንትን። ምክንያቱም አንቺ የምር እንትን ነሽ ብቻ ምንድን ነው ንጹህ የሚባል አይነት ሰው የለም። እንደዛ አይነት ነሽ እና እንዳትጎጂ። አሁን ሳይሽ እንዳትጎጂ፣ እሱም ሆነ እንዳይጎዳሽ ጠንቀቅ በይ። በደንብ እንትን አትበይ። ጠንቅቂ። በራሴ ሳይድ ብዙ ማስተካከል ያለብኝ ነገሮች አሉና ቢያንስ እንደዚህ እሱንም ቢያንስ የሆነ ብቻ እንትን ብለሻል። እኔ ያጎደልኩበትን ነገር እንትን እያልሽው ስለሆነ አሪፍ ነው ስልሽ እኔ አሁን ወደ ሌላ ፎከስ አድርጌ እዛኛው ጋር ነገሮች ማስተካከል ምናምን ሲኖርብኝ ግዴታ እዛም እዚህም መሆን የለብኝም። ገባሽ? እና አንቺ የመጣሽው ለኸይር ነው። የራስሽን እንትን ኖሮ ቻላ ያለ ይሆናል። እንደዚህ አድርጊ እንደዛ አታድርጊ ምናምን አልልሽም። ኦኬ አለ ያለው ይሆናል እንግዲህ መሆን ያለበት። ማውራው ሁሉ ጠፍቶኛል። ምክንያቱም ቅድም ድረስ የእውነት ጨንቆኝ ነበር። ስህተት የሰራው ነበር ይመስለኝ እና ወደ ጥያቄሽ መልስ ስገባ ለእኔ ችግር የለውም። ፈታ በይ። እኔ እስካሁን ያልኩሽም ዝም ብዬ ነው ያው ትንሽ ስላስብልሽ ብዬ እና በራስሽ መንገድ ሂጂ። ልክ ነው ብለሽ የምታስቢውን አድርጊ። ብቻ ራስሽን እንዳትጎጂ። ያው ከዚህ በፊት የሰራሻቸውን ስህተቶች ምናምን አትድገሚ በቻልሽ መጠን እና ብዙም ደግሞ ቀለል ምናምን አትበይ። ያው ምድሽ ገብቶሻል እንጂ ብዙም ቀለል አትበይ። ግን ያው ብዙም መቸኮል ብዙም መዘግየት ዋጋ ያስከፍላል። ትክክል እና በጣም አመሰግናለሁ። እና ማለት ነው በቃ ፈቀደሽልኝ ማለት ነው ኢሳም ጋር ኧረ ፈታ በይ። ምንም እንዳታሰቢ። ኧረ እንደዚህ ደስተኛ የሚያደርግሽ ከሆነ ፈታ በይ በደንብ እንዴ። ኧረ እኔ ሲጀመር እኮ የኔ ፈቃድማ አያስፈልግሽም። እኔ እንደውም አሁን መብሩክ ብለን እንግዲህ አናደምቀው። ምክንያቱም ይሄ ውሸት ነው።
እውነት ነው ብላችሁ ታስባላችሁ? አሁን እኮ ብዙዎቻችሁ ተደስታችኋል። ውሸት ነው። የድራማ አንድ አካል ይመስለኛል። እኔ አላምንም፣ ከዚህ በኋላ ማንንም አላምንም። ሚዲያ ላይ እየወጣ ያለው ነገር በጣም ከባድ ነገር ነው። ለማንኛውም ተፈቅዶላታል ለፈኪ በስተመጨረሻ ትላላችሁ። አሁን ደግሞ ሌላ ቪዲዮ ይሰራሉ። እንግዲህ ያው ቢዝነስ እስከሆነ ድረስ እና ለማንኛውም በቅርቡ ሰርግ ጠብቁ። በቃ ኢሳምና ፈኪ ሊጋቡ ማን አዳዳሪ? ያው እንግዲህ ከባድ ነው። ጆሮ አይደለም በትክክል ነው የሰማሁት። ለማንኛውም በትክክል በዚህ ጉዳይ ላይ እናንተ ምን ትላላችሁ? እኛ እንግዲህ ሰርጉን በጉጉት እንጠብቃለን ብለናል። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ቆያችሁ ከልብ አመሰግናለሁ። እንደተማማርበት ተስፋ አድርጋለሁ። ያው እንግዲህ ይሄ በጣም አነጋጋሪ የሆነ ማመን ከብዶኝ ነው። ይሄ ነገር እውነት ነው ኤአይ አይደሉም ወይ እውነት ነው ወይ? ከእናንተ መረጃ ለማጣራት ነው። እና ያው ሰርጉ እንዳረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።